ብዙ ሰዎች ታውቂያለሽ ልጅነታቸው ላይ ያጡትን ነገር የሚበቀሉት በልጆቻቸው ነው። ሰዎች ቢቸገሩ ምን ቢሉ ከልጆቻቸው ጎን መራቅ የለባቸው። ሁለታችንም ያለ እናት ያደግን እንደመሆናችን መጠን እናት ማጣትን አላ we can feel it። ያገኙት ሁሉ ነገር ቀርቶብኝ እናቴ በኖረችልኝ በጣም የብዙ ሰው ቮይድ ነው ባይዘው መሙላት የማይቻሉ። ሰላም እንዴት ናችሁ? የበርኒ የዩቲዩብ ቻናል ተከታታዮች እንዴት አላችሁልኝ? በየሳምንቱ እንግዲህ በተለያዩ ሀሳቦች ዙሪያ እናንተ የምትልኩልንን ሀሳቦች እያነሳን ከዛ ደግሞ የመፍትሄ ሀሳቦች የምንላቸውን እኛ እያነሳን ለእናንተ ምድል እየሰጠን የምናወራበት ፕሮግራማችን አሁን የጀመረው። ሰላም ከካናዳ፣ በርኒ ከዩናይትድ ስቴትስ። እንዴት ነሽ? ደህና ነኝ። እንዴት ነሽ? ማስታወቂያውን ወድጄዋለሁ። እና ታዲያ ከተለያየ ክፍላተ ዓለማት አዎ እንትን እንዲሰማቸው እኮ ነው። ነፃነት ተሰምቷቸው የተለያየ ቦታ ላይ ያለን ሰዎች ስለሆነ ከዚህም ምናልባት ከኢትዮጵያም ከተለያየ ሀገር እንዲልኩልን ነው የምንፈልገው ስቶሪ። እና ዛሬም እንግዲህ አንድ መሳጭ ታሪክ ተልኮልናል። መሳጭ ነው ኤቭሪ ታሪክ ኢን አ ዌይ የራሱ የሚመስጥበት መንገድ አለው። እስቲ እንመልከተው። መሳጭ ነው አይደለም የሚለው ተመልካቾቻችን ይፈርዳሉ። እንወያይበታለን። አብራችሁን ቆዩ። እሺ ታሪኩ እንደዚህ ነው። አረብ ሀገር ረጅም ዓመት ቆይቼ ከመጣው በኋላ ሀገሬ ገብቼ ትንሽዬ ቢዝነስ ከፍቼ እሱን እየሰራው ትዳር ያስኩኝ። ባገባው በአመቱ የቆንጅዬ ልጅ እናት ሆንኩኝ። ልጅ ከወለድኩኝ በኋላ ግን ቢዝነሱ በአግባቡ ስላልተሰራ ከሰርን፣ ከገበያም ወጣን። አሁን ላይ ባለቤቴ የቀን ስራ ሰርቶ በሚያመጣው ገቢ ነው የምንተዳደረው። ይህም እለት እለት በመወደዱ ከልጅ ጋር መግፋቱ ከባድ ሆኖብናል። ገንዘብ እጅ ላይ የማይጠፋ ምቾትን የለመደች ሴት በመሆኔ አሁን ያለሁበትን ኑሮ ለመልመድ ከብዶኛል። ከእኔ በላይ ግን የልጄን መሰረታዊ ፍላጎት በአግባቡ ማሟላት ባለመቻሌ እጅግ ይከፋኛል። ገንዘብ ለመስራትና ነገሮችን ለማስተካከል አረብ ሀገር ተመልሼ መሄድ እንዳለብኝ ይሰማኛል። የልጄ ነገር ግን ያሳስበኛል። በልጅነቴ እናቴን ስላጣሁ ዘመድ አዝማድ ጎረቤት ተቀባብሎ ነው ያሳደገኝ። እናም ያለ እናት ማደግ ምን እንደሚመስል አውቀዋለሁ። ልጄን ግን ያንን ህይወት እንድትደግሞ አልፈልግም። መኖሬ ብቻውን ለእርሷ በቂ አይደለምና በመሄድና ባለመሄድ ሀሳብ ውስጥ ሆኛለሁ። ምን ባደርግ ትመክሩኛላችሁ? ይላል የባለ ታሪካችን ታሪክ። ምን እንደምታደርግ ከመምከራችን በፊት ከመወያየታችን በፊት ግን ተመልካቾቻችን ሰብስክራይብ እንዲያደርጉ ይሄንን ቻናል እድል እንስጣቸው። ተመልሰን እንገናኛለን። የትም እንዳትሄዱ። እንግዲህ ታሪኩ እንደሰማችሁት ነው። ብዙ ጊዜ የምንሰማው አይነት ታሪክ ነው። ከአረብ ሀገር ከመጡ በኋላ የተወሰነ ነገር ይጀመራል። ከዛ ከሌላ ላይፍ ጋር ማስኬድ ይከብዳቸዋል። ብዙ ሴቶች ከአረብ ሀገር ከመጡ በኋላ እንዳለችው ደግሞ እዛ የተለመደው የላይፍ ስታይል አለ። እዛ ላይ ቤተሰብ፣ ልጅ፣ ትዳር ሲጨመር ደግሞ ሌላ ሽፍት የህይወት ሽፍት ነው ያደረገውና ያ ሁሉ ተጨምሮ እንግዲህ የባለ ታሪካችን እንዳለችው በጣም ከብዶኛል። መመለስ ቢሆን ሁለት አጣብቂኝ ነው። መመለስ ቢሆን ልጅን ጥሎ መሄድ ነው። ያለ እናት ማደግን አይቼዋለሁ። መቆየት ቢሆን ደግሞ የልጅን ፍላጎት ሳያሟሉ እንግዲህ ሲቸግራትም ሲጎልባትም እያየሁ መኖር ከብዶኛል። እንዴት ላድርግ? በጣም ከባድ ነው። በጣም አጣብቂኝ ውስጥ ያለች ሴት ነች። በጣም ከባድ አጣብቂኝ ነው። ሁለቱም ደግሞ እንደ ቀልድ ይሄኛው ይሻላል ተብሎ የሚመረጥ አይደለም። ሁለቱም አሳሳቢ ነገር ነው። ብዙዎቻችን እንደምናውቀው ለልጅ ማግደልም የመሰለ ልብ የሚሰብር ነገር የለም። በጣም እንኳን ለልጅ ለተናናሾችሽ የሆነ ነገር ማድረግ ፈልገሽ የሆነ ነገር ማድረግ ኖሮብሽ ማድረግ አለመቻል በጣም የሚሰብርና የሚያስጠላ ነገር ነውና እሱንም እንደ ቀልድ እንዲያዩት አንፈልግም ተመልካቾቻችን። ይሄኛውም ደግሞ ያለ እናት ማደጉ ይታወቃል፣ ቢግ ዲል ነው። ግን ይሄኛው የእውነት በጣም ብዙ ሰዎችን ብዙ ችግር ውስጥ የሚከት የማይሆን እሷን የሚያስወስን ነገር ነው። ቀላል ነገር አይደለም። ያ ብዙ ሰዎች ታውቂያለሽ ልጅነታቸው ላይ ያጡትን ነገር የሚበቀሉት በልጆቻቸው ነው። እኔ ያጣሁትን ነገርማ ልጅ አታድግም የሚሉ ሰዎች በብዛት ሰማለሁኝና ይቺ ሴት እንግዲህ አታደገችው እናቷን ነው ማጣትንም ያየች ይመስለኛል። እና ሁለቱም ነገር አሁን ብትሄድም ልጇ ታጣለች፣ ብትኖርም ልጇ ታጣለችና በጣም ከባድ እንደው የላይፍ ውሳኔን የሚፈልግ ነገር ይመስለኛል ያለችበት ሁኔታ።
እዚህ ጋር ግን ሳላነሳ ማላልፈው ነገር ይቺ ሴት እድለኛ ነች። በምን አትይኝም? ብዙ ሰዎች አረብ ሀገር ላይ ይሄዳሉ። እዛም ሄደው ረጅም ዓመታትን በስራ ያሳልፋሉ። ምናልባትም ገንዘብ ይሰራሉ፣ ሀገር ቤት ይሰራሉ፣ ቤተሰብ ይጦራሉ። በዚህ በጣም ሰክሰስፉል ይሆኑና ወደ ሀገር ቤት መመለስ በሚያስቡበት ሰዓት ወይ ትዳሩ አይገኝም ወይ ልጁ አይገኝም። በጣም ብዙ ሴቶች የዚህ አይነት ታሪክ ባለቤቶች ናቸውና ይቺ ሴት ግን ትዳሩንም ልጁንም አግኝተዋለችና ለሷ በጣም ትልቅ ነገር ነው። ግን ደግሞ ትዳርና ልጅ ብቻውን ደግሞ ይሆናል አይደል? ያንን ትዳር ሰፖርት የሚያደርግ ነገር ከሌለ በጣም ከባድ ነው። በተለይ ልጅ ወልደሽ ልጅሽ እንደው እንድትኖር የምትመኝውን አይነት ኑሮ እንድትኖር ካለማድረግ በላይ ደግሞ የሚያም ነገር የለምና በጣም ከባድ ሁኔታ ውስጥ ያለች ትመስለኛለች። አሁን ኑሮ በጣም ከባድ ሆኗል። እንኳን እንደው እንደዚህ በቀን ስራ ለሚተዳደረው ይቅርና ተቀጥሮም አላደም ሁለቱም እየሰሩ እና ባልና ሚስትም እየሰሩ ጥሩ ደሞዝ እያገኙ ኑሮ የሚገፋው አይደለም። አሁን ላይ በጣም ከባድ ነውና ትሄድ እንዴ? እኔ ከባድ ነው። አንዳንድ ጊዜ ከገንዘብ የሚበልጡ ነገሮች አሉ ብዬ ማስብ ሰው ነኝ። ለምሳሌ ፐርሰናሊ ሰዎች ቢቸገሩ ምን ቢሉ ከልጆቻቸው ጎን መራቅ የለባቸውም። ኢምፖርታንት ሞመንቶቻቸው ላይ ልጆቻቸው ላይ መኖር አለባቸው። መውደቃቸው ላይ መነሳታቸው ላይ መኖር አለባቸው ብዬ ማመን ሰው ነኝ እኔ በግሌ ማለት ነው። እና አንዳንድ ነገሮች በዋጋ የማይተመኑ ናቸው። እንደው ሞልቶልኝ ያገኘኋቸውን ነገሮች ከሆነ አጠገቤ ከእናቴ ጋር ሰርቤት ባያደርገው ምናምን ሲሉ ሰዎች ተምሳታቂ እንደ ጎን ያገኙት ሁሉ ነገር ቀርቶብኝ እናቴ በኖረችልኝ። በጣም የብዙ ሰው ቮይድ ነው ባይዘው መሙላት የማይቻል ጉለት፣ በጣም መሙላት የማይቻል ጉለት ነው። ብዙ የሞላለት ጥሩ ኑሮ የኖረ ሰው ምናልባት ነገ ከነገ ወዲያ ለልጇ ጥሩ ህይወት ሰጣት፣ ማቴሪያል ዋይዝ ምንም ያልጎደለባት ልጅ አሳድጋ፣ ግን ያ ኢሞሽናል አታችመንት ያጣች ልጅ እንዳትሆንባት አይ ቲንክ እኔ የምለው እንደየሰው ቅድሚያ እንደሚሰጠው ነገር ይለያያል። እንደየሰው እኔ የሆነ እኔን ብትጠይቂኝ እንደው ቢቸግረኝም ጥርሴ ነክሼ ይሄኛውን ቮይድ ብሞላ ይሻለኛል ለምትዩ እና አንዳንድ ጊዜ ሁሉ ጊዜም በህይወት ምርጫ ጥሩና መጥፎ አይሆንም። ከሁለት መጥፎ ደግሞ የተሻለ መጥፎ የሚመረጥበት ሲቹዌሽን ላይ ትሆኛለሽ። አይ ቲንክ እንደዚህ አይነት ሁኔታዎች መካከል አንዱ ነው አሁን የምንነጋገርበት። ከሁለት መጥፎ የተሻለውን ቀን ምንድን ነው? እንደውም በተረት አንታማ ቀና ሲታጣ ይመለመላል ጉባጣ የሚል ተረት አለ በሀገራችንና ልክ እንደዚህ አይነት ሲቹዌሽን ሁልጊዜም በህይወትሽ ውስጥ የሚመጡ ምርጫዎች ወይም መውሰድ የሚኖርብሽ መንገድ ጥሩና መጥፎ ብቻ አይሆንም። አንዳንድ ጊዜ መጥፎና ትንሽ ገበጥ ያለ ደግሞ ይኖራል። ከዛ በጣም ምናልባት ግን እኔና አንቺ አንዱ ሳይድ ላይ ምን ነገር ይመስለኛል ሁለታችንም ያለ እናት ያደግን እንደመሆናችን መጠን እናት ማጣትን አላ we can feel it እና እናቷን ከምታጣ ገንዘባታ ተቸገራ ትኑር ወደሚለው ልናዘነብል እንችላለንና ግን ደግሞ ማጣት ላይ ትኩረት እናደርግ እስቲ። እንደው እናትን ማጣት የሚለውን ለብቻው እናስቀምጠውና ያው ከባድ ነው of course ምንም በቃ ምን በላውን ፍቅር ይኖረን እንጂ ይባላል እኮ አይደል? እኔ ከፋሚሊ ውስጥ ፍቅር ኖሮ ገንዘብ ከምናጣና ገንዘብ ኖሮ ደግሞ ፍቅር ከምናጣ ብለሽ እድሉን ብትሰጪኝ እኔ ፍቅርን ነው ማስቀደመው። ፍቅር ይኖረኝ እውነት ደስ ብሎ ይልዳር ምናምን የሚል ሰው ነው። ላይስማማ ይችላል ብዙ ሰው በዚህ ሚስማማም እንደሚኖረው ሁሉና ይከብዳል። አሁን ልጅሽ በቀን 3 መብላት የማትችልበት ደረጃ ላይ ልደርስ ትችላለች። ልጅን ተርባ እንደማየት የሚያም ነገር ምን አለ? ከዛ ደግሞ ከፍ ሲል ደግሞ አለ አይደል እንደው ልቀናጣ ስትል ደግሞ ጥሩ ትምህርት ቤት ላስተምር፣ ጥሩ ምግብ ይዛት ሂድ፣ ከሰው ልጆች አትነስ፣ ጥሩ ትልበስልኝ ልጄ። ይሄ እኮ የመቀናጣት ያህል ለሚሆነውና የቀን ስራ ተሰርቶ አባት የሚሰራው በጣም ከባድ ነው። አንድ 3 ሰው ማስተዳደር እና በጣም ከባድ ነው። ሁለቱም በጣም ከባድ ነው። እኔ
በእርግጥ ካንቺ ሐሳብ ጋር ነው መስማማው። ልጅቷ እናቷን ከምታጣ እንደው ገንዘብ ትጣ። ምናልባት ላትረዳው ትችላለች እኮ ልጅቷ። አሁን አትረዳው። ምናልባት ሄዳ ትስራ ምናምን ልትልሽ ሁላ ትችላለች ትንሽ የልጅ ከሆነች። ግን በሁለቱም ሳይድ ትንሽ ከበድ የሚል ይመስለኛል። ኢዘን ዌይስ የትኛውንም ብትወስን በርደኑ ይሄ ጫናው የሚሆነው እናትየው ላይ ነው። ይሄኛውንም ብትወስን ከልጇ ተለያይታ መኖር ሊኖርባት ነው። ከዛ ደግሞ ልጇ ያንን ኢሞሽናል አታችመንት እያጣች በቃ እናቴ ሩቅ ናት እያለች ነው የምትኖረው። ከዛ ስትመጣ በጣም ይከብዳል ቦንድ ማድረግ እንደ አዲስ ከእናትሽ ጋር ታርቀሽ ረጅም ዓመት እንደዛ አይነት ኢሹ ውስጥ ልትገባ ነው። ከዛ ደግሞ ይሄኛውንም ብትመርጥ ደግሞ በርደኑ እናትየው ላይ ነው። ይሄን አላርክሽልኝ ታውቂያለሽ መቼም ቲኔጀር ሲኮን ደግሞ ፍላጎት ማነስ ሲመጣ ከሌላው ማነስ ሲመጣ እናትሽ ላይ ነው አጠገብሽ ያለው ሰው ላይ ለምን ወለድሽኝ ታዲያ ምናምን እዛ ደረጃው ላይ የሚደርሱ የሚያስጠሉ ኮንቨርሴሽኖች እንሰማለን። እና ልጅነቱ ምንም ስላለ ይሄንን መረዳት እንዳልሽው በዚህ እድሜዋ ላይኖራት ይችላል። ቀስ ያለች ግን ትማረዋለች፣ ትረዳዋለች። እንዳልሽው አሁን እኛ በእድሜ በመኖር ነው እንትን ያልነው እናትን የሚተካ ሚና ልክ በቃ በዛ ልክ የሚገዳደር ሚና ያላቸው ሰዎች አሳድገው ሊሆን ይችላል። ግን ያንን ጉድለት እውነት መሙላት አልቻሉም። አይደለም እንደዚህ በርቀት ሆና በህይወት ኖራ እናት ማለት ነው። እና ይከብዳል፣ በጣም ይከብዳል። እንዳልሽው ህፃኑ እንኳን ልጅ እስከማጋር ነው ታድገው። አዎ አንደኛ ስቶሪው እሱም አልናቀም። አያት አለች ወይ ቤተሰብ አለ ወይ እንደው እሱ ሲሆን ትንሽ ይሻላል፣ ውሳኔውን ሊያቀል ይችላል። እንደው ሪኮንሲደርም ለማድረግ ቤተሰብ ያለ አይመስለኝም። ምክንያቱም እቺ ሴት ራሱ ቤተሰብ ሳይኖራት ነው ያደገችው እና ምናልባትም አባት ነው የልጅን ሙሉ ለሙሉ ኃላፊነት ተቀብሎ ምንክልስ እንደው እሱ ደግሞ ምን ያህል ከባድ እንደሆነ ማሙላት ይችላል የእናትን ጉድለት አባትየውስ። እኔ በጣም ይከብድ ነው ይመስለኛል። ከባድ ውሳኔ ነው። አጠይነት ተደይ በምን እንዳለችው ያ ከልምዳችን ከመጣንበት ካደግንበት መንገድ ተነስተን ጀጅ ልናደርገው እንችላለን። ይሄኛው የተሻለ ነው ቢከብድም እንዳጣብቂኝ ቢሆንም እኔ በሆነ እንመርጣለሁ ምን እንችላለን። ያ that's just our experience speaking የኛ ኤክስፒሪየንስ ነው እያወራ ያለው እኛ ያደገበት ተጽዕኖ አሳደረበት። አንቺም ደግሞ እሷም ደግሞ ያደገችበት መንገድ ነው ይሄ ነገር ራሱ አጣብቂኝ ያደረገባት ለመወሰን። ስለዚህ ሁሉን ነገር እንግዲህ ኮንሲደር አድርጋ የተሻለ ውሳኔ ትወስናለች ብለን ተስፋ እናደርጋለን። ለኛ ያው ዛሬ ይሄን እኔ በበኩሌ እንዳልሽው አንቺ እንደው እንኳን ልጅ ሆኜ አሁን እንኳን አንዳንድ ቀን ሲከፋኝ እንዴት ሮጬ አያቴ ጉያ ስር መሄድ እንደሚያምረኝ ማለት ብር ኖሮ የራሴ ኑሮ ኖሮኝ እንዲገነዘብ ትልቅ ሴት ሆኜ አስቢ። አንዳንድ ቀን የእውነት ነው በቃ እያለቀስኩኝ እሷ ጉያ ስር መሆን የሚያምረኝና እነዚህ ነገሮች እውነት በማቴሪያል የሚገዙ አይደሉም። ጉድለታቸው ደግሞ እንደዚህ ዝም ብሎ አሁን እናንቺ በቃላት እንደምንወረውረው አይደለም። የእውነት ነው ትልቅ ቀዳዳ ትልቅ ጉድለት ሰው ላይ የሚፈጥሩት። ያ ምን ታድርግ ግን አሁን እንደው ቀሪ እያልናት ልጅ ማሳደግ እያልናት ነው እና እቺ ሴት እንደው ይሄንን አድርግ የምትይው ነገር አለ ምናልባትም ከዜሮም አለ አይደል በትንሽ ያው እናትም አባትም ቢሰሩ ስራ ከአንድ ገቢ ሁለት ገቢ የተሻለ ነውና በተመስራት ነገር ለስራ ሳትመርጥ ያው ለልጇ ስትል ትንሽ ጀምራ ተነስታ ደግሞ ምናልባትም የተበላሸውን ቢዝነሷን የከሰረውን ቢዝነሷን ማንሰራራት የምትችልበት ደረጃ ላይ ልትደርስ ትችላለችና እነዚህ እንደዚህ አይነት አማራጮችን እዚሁ ከልጅሽ ጋር ከባለቤትሽ ጋር ሀገርሽ ላይ ሆነሽ ሌሎች አማራጮችን ማየት ብትችይ። እንደዚህ አይነት ስቶሪ ግን በጣም ብዙ ሰው ያለው ይመስለኛል። ወልዶ የሄደ መጥቼ ልጄ ሊሄድ የሚል የብዙ ሴቶች ታሪክ ይመስለኛል። ምክንያቱም ሶሻል ሚዲያም ላይ ያለው በቃ ልጄን አፈቀችኝ መቼ ነው የማያት እያሉ እዛው ካሉበት ከአረብ ሀገር ሆነው ምናምንና ብዙ ሰዎች የዚህ ሐሳብ የዚህ ስቶሪ ተጋሪ ይመስሉኛል እና እነሱ የሚያደርጉትን ሊያደርጉ ያሰቡትን ነገር ቢያጋሩን ምናልባትም ለዚህች ሴት ለዚህ ታሪክ ባለቤት ይረዳታል ብዬ አስባለሁና ኮሜንት ላይ አስፍሩልን ማለት ፈልጋለሁ በዚህ አጋጣሚ። እኔ አንዳልሽው ሶሻል ሚዲያ ጊዜ ስለሆነ ሶሻል ሚዲያ ላይ እንሰማለን እንጂ በግል ራሱ በጣም በቅርብ ማቃቸው ሰዎች ያደጉ ሰዎች ትልቅ ሆኑ በኔ እድሜ የሆኑ ሰዎች እንዴት በጣም አፌክት እንዳረጋቸው እንዴት መልሶ ቦንድ ማድረግ እንደከበዳቸው ከገዛ እናታቸው ጋር ከዛ አባታቸው ጋር ተመሳሳይ ስቶሪዎች በጣም ብዙ አሉ እንዳልሽውና እስኪ የወሰኑት ውሳኔ ካለ የወሰኑት ውሳኔ ደግሞ በምን አይነት መንገድ አፌክት አደረጋቸው ምን አይነት ተጽዕኖ አሳደረባቸው ከልጃቸው ጋር ያላቸው ሪሌሽንሺፕ ላይ ሊሆን ይችላል
ፋይናንሻሊ ሊሆን ይችላል፣ ቤተሰብ ትዳራቸው ላይ እንዳልሽው ሲያጋሩን ባለታሪካችንንም ሄልፕ ያደርጋል። እኛንም ነገር ከነገ ወዲያ ተመሳሳይ ስቶሪዎች ሲመጡ የተሻለ ጃጅመንት እንዲኖረን በተሻለ መንገድ እንድናቀርበው የተሻለ ደግሞ እይታ እንዲሰጠን ኮሜንት ላይ ያስቀምጡልን ብንወያይበት። ያ የሚጸጸቱ ሰዎች ያሉ ይመስለኛል አሁን አንቺ ካልሽ በመነሳት ምክንያቱም ምናልባት ልጄ ከምታጣ ብለው ወደ ነበሩበት ህይወት የተመለሱ ከዛ ደግሞ ልጃቸውን ያጡ አይከብድም? ለልጅሽ ብለሽ ልጅሽን ማጣት ይሄ ትንሽ ከበድ ይላልና ምንም ቢሆን አብሮ እንደመቸገር የተሻለ ነገር አለ ብዬ አላስብምና እንግዲህ ተመሳሳይ ነው የማስበው። ግን ደግሞ እንዳልሽው ሁለት ፌስ ስላለው ጉዳይ ሁለት የተለያየ ሳይድ ስላለው በዛኛው ወገንም የተሻለ ኤክስፒሪየንስ ያለው ሰው ይኖራል፣ የሰራለት ሰው በደንብ የኖረበት ሰው ቢያካፍላት ሞር የተሻለ ነው። ከኛ ተመሳሳይ ስቶሪ ያላችሁ ምናልባት ሰዎች እንደው የራሳቸውን አስተያየት ቢሰጡበት ብላችሁ የምታስቡት ስቶሪ ካለ እዚህ ታች በምናስቀምጣቸው የቴሌግራም አካውንቶች ዳይሬክትሊ ሜሴጅ አድርጉልን። እኛ አይተን መርጠን የተሻለ የምንለውን ብናወራበት የምንለውን መርጠን እዚህ ቻናል ላይ ይዘናቸው እንመጣለን፣ እናወራበታለን። ሰዎችም ሀሳባቸውን ሼር ያደርጉበታልና ይህንን ቻናል ሰብስክራይብ እያደረጋችሁ ከዛ ደግሞ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጣችሁ፣ ታሪኮቻችሁን ደግሞ ቲክቶክ አካውንቶቻችን ላይ ላኩ ማለት እንፈልጋለን። በታሪኮቻችሁ በጭንቀታችሁ ስለምታመን ሀሳባችሁ ስለምታጋሩ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። ለሚጠቅመው ተመሳሳይ ስቶሪ ላለው ሰው ደግሞ አጋሩ። ቻው።